የመጀመሪያ ሸራ ጫማ የለበስኩ በአፄ ቴዎድሮስ ግጥም ነው። በእግሬ ነበር የሚሄድ። ወላይታ የክብር ዘር ነው። ወላይቲ ወጎሸሻ ጎንደሬ ሚየኢሻ ወጎሽ የሚደነቅ ዘር ነው። ጎንደር ደግሞ የጎን ወንድሜ ነው፣ አካሌ ነው ማለት ነው። እናቱዋ ጎንደር እሹሩ ጎንደር 900 ዓመት የታገሉትን በ14 ዓመት ነው አባይን ገድበን ድል ያደረገው እና ቀላል አይደለም። አሁንም ደግሞ ኢትዮጵያ ትነሳለች። ኢትዮጵያዊነትን ያስታጠቀኝ ሀገር ያስተማረኝ ሀገር ነው ጎንደር ማለት። ዋላሄታ ተደባለቀ እንደማለት ነው። ጎንደር ደግሞ የማስታረቂያ አንተም በዚህ ደር አንተ በዚህ በጎን ደር የሚባል ጎንደር ጎንደር የቴዎድሮስ ሀገር እሱ በጣም ደስ ይለኛል። አንዳንዴ ብድግ ያደርገኛል። ወልዴ መና ጀግና ይባላለሁ። የጎንደር ከተማ ነዋሪ ነኝ። የሀገር ሽማግሌ ነኝ። ወላይታ ነው የተወለድኩኝ። ያደኩም ወላይታ ነው። ገንደባ ወንባ ይባላል። እኛ ሰፈር የአውሮፕላን ማረፊያ ሰፈር ይባላል። ዛሬ አውሮፕላን የለም፣ ዩኒቨርሲቲ ተሰርቶበታል። እና ያኔ እኛ በልጅነት እያለን አውሮፕላን ነበርና እዛ ሰፈር ነው የተወለድኩኝ። በወሬ በዝና ስለ አፄ ቴዎድሮስ ይወራ ነበር። ገና 3ኛ ክፍል እያለን ጂኦግራፊ እንማር ነበር። ኢትዮጵያ በጌምድርና ሰሜን ጠቅላይ ግዛት ዋና ከተማ ጎንደር ነው እና በአፍሪካ 2ኛ ተራራ ራስ ደጀን ተራራ ይባላል። በኢትዮጵያ 1ኛ ተራራ የሚገኘው ጎንደር ነው የሚባለውን በጽሁፍ አውቃለሁ። ይሄንን ተምረናል። ከዛ ሌላ አንድ ታሪክ አለ። 5ኛ ክፍል እያለሁ ስለ አፄ ቴዎድሮስ ታሪካዊ ድራማ የሚል አንድ አጭር መጽሐፍ ነበረችና የምን ፍላጎት እንደሆነ አላውቅም። በቃ መጽሐፉን በሙሉ በቃሌ ነው የሚወጣው እና ሁሉ ጊዜ አባቴ አንብብልኝ ይላል። ጎርጎራ ጎርጎራ አንቺስ ክፉ ጎራ፣ ሴት ሁሉ አንቺን ንቆ ሲኮራ ሲኮራ፣ ወንዱ አንቺን ወደደ ተኛ ካንቺ ጋር የሚል ትዝ ይለኛል። እና ምንድነው ስለ አፄ ቴዎድሮስ ታሪካዊ ድራማ የሚል በየጊዜው አነባለሁ። አባቴ እየመጣ ሁሉ ጊዜ ያችን መጽሐፍ አንብብልኝ። አማርኛ እኮ በደንብ አይችልም እና በጣም ይገርማል። ያ በጣም ትልቅ ታሪክ ሆኖ ምን እንደሆነ እንጃ በልጅነት እንደሆነ መንፈሳዊ ነገር ይመስለኛል። እና አንድ ቀን አባቴ አንብብ ያችን መጽሐፍ እንደገና ሲል አባዬ በቃሌ ነው የሚጨርሰው አልኩኝ። 5ኛ በቃል ትወጣል? አዎ ብዬ መጽሐፉን በሙሉ አጭር ናት፣ ብዙ ነው ግጥሙ፣ ግን በቃሌ ተወጣው። ከዛ በኋላ አባቴ በጣም ደስ አለው እና ሸለመኝ። ምን እንደሸለመኝ ታውቃለህ? ሸራ ጫማ ገዛልኝ። ቅዳሜ ገበያ ይዞኝ ሱቅ ሄዶ፣ አዎ ያኔ ሸራ በእግሬ ነበር የሚሄደው እና ሸራ ጫማ በ4 ጠገራ ብር ገዛልኝ። 4 ጠገራ ብር ውድ ነው ያኔ በጣም። እና የመጀመሪያ ሸራ ጫማ የለበስኩ በአፄ ቴዎድሮስ ግጥም ነው። በእግሬ ነበር የሚሄድ እና በጣም ቆይተው ከስንት ዓመት በኋላ ከወላይታ ተነስቼ ጎንደር ገባሁ። ጎንደር ሩቅ ነው። በጎንደር ግባ ማለት በእኛ ሀገር እንደ ስድብ ነው የሚቆጠረው። ምክንያቱም አንተ ይደር ባካችን አትሂድ ብሎ እንግዳ ከጋበዘ እባካችሁ አድራችሁ ሂዱ ምናምን ስለ እምቢ ካሉ በቃ እንግዳውስ ጎንደር ግባ ነው የሚባል። አዎ ሞር ዛን 1000 ኪሎ ሜትር እና በእንደዛ ነው የማውቀው ጎንደር። በጣም የሚገርመው ጎንደር መጣው እድሜ ወደ ትምህርት ቤት ስደርስ ከተማርኩኝ በኋላ አዲስ አበባ ዩኒቨርሲቲ ጆይን አደረኩኝ። በ1970 ነው የተፈተንኩኝ 1171 እዛ ጆይን ካረኩኝ በኋላ ያኔ ኤስቲቲፒ የሚባል ፕሮግራም ነበረ እና ሳይንስ ቲቸርስ ትሬኒንግ ፕሮግራም አዲስ አበባ ዩኒቨርሲቲ ባህር ዳርና አለማያ ያስተምር ነበረ። አዲስ አበባ ብራንች ባህር ዳር ስለነበረ እኔ ባህር ዳር ደረሰኝ። ያው ትምህርትን ሲጨርስ በእጣ ነው የምትመደበው all over the country። እጣ ሳነሳ በጣም የወደድኩ ሀገር ጎንደር ደረሰኝ። አንድ የጎንደር ልጅ ነው መሰለኝ
እሱን የት ደረሰ መሰለህ? ሲዳሞ ወልዴን እኮ ጎንደር ደረሰው ተባለ። ኧረ በስመ አብ እንዴት ሆኖ ይሄዳል? ስለዚህ ያ የጎንደሩ ልጅ ሲፈልገኝ ዋለ። በኋላ ማታ አገኘና እንቀያየር። የለም አለ አልፈልግም፣ እምቢ አልኩኝ። እኔ ጎንደር የሚባል ሀገር ማየት ፈልጋለሁ። በቃ እኔ በዝና ስለማውቀው ደስ ይለኛል። የአፄ ቴዎድሮስ ሀገር ነው አይቼ ከዛ በኋላ በዝውውር እመጣለሁ እንጂ አልሄድም ብዬ እምቢ አልኩ። ልጁ አዘነ። ወደ ሐዋሳ እንደሄደ ነው ማውቀው እና እምቢ ብዬ ነው የመጣው። 73 ዓመተ ምህረት ነው ወደ ጎንደር የመጣው እና 2 ወር ጎርጎራ አስተማርኩ። እዛ እንደገና ሁመራ ተመደብኩ። እንዲያውም ሁመራ ሲሄድ በጣም ደስ አለኝ። በጣም የሚገርም እዛ ሁመራ ተመድቤ እስከ 74 መጨረሻ ሰራ። 75 ዓመተ ምህረት ወደ ፋሲለደስ ትምህርት ቤት መጣው። ሁመራ እያለሁ የመምህራን ማህበር ምክትል ሊቀመንበር ነበርኩ። እንደገና ደግሞ የቀበሌ 3 ሊቀመንበር ሆኜ ሰርቻለሁ። ሁመራ ያንዴ በጎንደር ክፍለ ሀገር ስር ነው። ጎንደር ክፍለ ሀገር ወገራ አውራጃ ወልቃይት ጠገዴ ወረዳ ሁመራ 2ኛ ደረጃ ትምህርት ቤት ነው ያስተማርኩ። ህዝቡ የቀበሌ ሊቀመንበርም ስለሆንኩ ከህዝብ ጋር ኢንተራክሽን በጣም ከፍተኛ ነበር። ወርቅ ሸልሞኝ ነው መጣው። እውነት ለመናገር ህዝቡ በጣም በለቅሶ ነው የተለያየው ከህዝብ ጋር። እንደገና ጎንደር ስመጣ የባሰ በጣም ከህዝብ ጋር በከፍተኛ ኢንተራክሽን አለኝ እና ደስ ብሎኝ ነው የምኖረው። ከጎንደር ሳሙና በር ስትገባ በአውቶቡስ ከአዲስ አበባ ነው የመጣው በቀጥታ ማለት ከወላይታ አዲስ አበባ 10 ብር ነው ትዝ የሚለኝ። 300 ምናምን ኪሎ ሜትር እኮ ነው። ከባህር ዳር ከአዲስ አበባ ወደ ጎንደር ለመምጣት ምናልባት 25 ብር ይሁን 24 ብር እንደዚህ ይሆናል መሰል። ያን ከፍለን መጣን። ሳሙና በር ሆኜ ፋሲል ግንብን አየሁ። ወይኔ ልነግርህ አልችልም የተሰማኝ ስሜት የሆነ መንፈስ ያ በቃ ወረረኝ እና ያ ማለት 73 ዓመተ ምህረት እኮ የዛሬ 45 ዓመት በፊት ያኔ የኢህአፓ ውስጥ ብዙም አይደለም ገና ሴል ደረጃ ነው፣ ከፍ ያለ ደረጃ አይደለሁም፣ ግን ተሳታፊ ነበርኩኝ እና መጽሐፍ ምናምን አነባለሁ። ፖለቲካ ስለ ኢትዮጵያ ሂስትሪ ስለምናምን በደንብ ነው ማነበው። ያንን የኢህአፓን ወረቀት ይሄ ዲሞክራሲያ የሚባል የሆነ በቀይ የሚጻፍ እሱን ሁሉ እንበትን ነበር። ገጠር ሁሉ ሰው የሄድኩኝ አደራጅ ነበር እየተማርኩኝ እና ትምህርታችንን ትንሽ እንትን አድርገን ነበርና ያኔ የነበረው የዚህ ፊዚክስ እያስተማርኩኝ ያውንም አይገናኝም እኮ ያኛውን በጎን ደግሞ በጣም ሳነብ ስለነበረ ደረጃ ትምህርት ቤት ውይይት ክበብ ይባላል። ስለ ኢኮኖሚ ታወራለህ፣ ስለ ፖለቲካው ታወራለህ። እኔ በቃ በጣም ተሳታፊ ነበርኩ። ብዙ ጥያቄ ስነሳ መልስ ይሰጥ ነበር፣ መጽሐፍ አነብ ስለነበረ። ስለዚህ ጥቆማ ተደረገ ነው እና ሞላ ጠጋ ይባላል ያን ወረዳ አስተዳዳሪ እና ሆቴል ነበር የሚተኛው። ወዲያውኑ ምን ያደርጉ ይሄ ሰውዬ ራሱ ማርክሲስት መጣ ጎንደር ተባለ። ማን ነው ሁመራ? አይ በጣም ጎበዝ ነው። ገና ጽሜ እኮ በደንብ አልበቀለ። ከዛ የሆቴል አወጡኝና ቤት ሰጡኝ። አውቆ ለካ ሊመርጡኝ ነው የቀበሌ ሊቀመንበር። ኢህአፓ አባል ነኝ። ኢህአፓ የሚባል አባል አይደል። ከዳሁ ያን አላውቅም አልኩ። ቢኮዝ ተመልሶ ሊያስሩኝ ነው ብዬ 7 ወር ታስሬ ነበር በፊት። ከዛ አጋልጣል። ምን አጋልጣለሁ እኔ አባልም አይደለም አልኩ። ከዛ ቀበሌ አስመረጡኝ። በቃ ወላይታ ሶዶ ከተማ ወደ 10 ኪሎ ሜትር ይርቃል ከገንደባ ወንባ አውሮፕላን ማረፊያ። ከዛ መጥቼ 300 1000 ምናምን ኪሎ ሜትር ነው። እንደገና ሁመራ 250 ኪሎ ሜትር ነው። ስለዚህ 1000 ወደ 300 400 ኪሎ ሜትር ተጉዤ እዛ የቀበሌ ሊቀመንበር ሁመራ። ወደ ጎንደር ስገባ 11ኛ ክፍል ነበር የተመደብኩ። ያኔ ስመጣ የነበረው የትምህርት ቤቱ ስፒሪት መምህራን አብዛኞቹ ትግል ያሳለፉ ናቸው። የኢህአፓ ቅድም ያልኩ ተማሪዎቻችን ትላልቅ ናቸው። አዎ 71 72 73 በዛን ጊዜ የመጡ ተማሪዎች አብዛኛው በረሃ ላይ የነበረ ተማሪ አለ። ወጣቱም እዚህም ደግሞ ያለ አለ። የተቀላቀለ ነው እና ስፒሪቱ መንፈሱ ራሱ በዛ ትግል ውስጥ ያለፈ። እዚህ ጎንደር ደግሞ በደም የታጠበች ከተማ ናት።
በተለይ 69 ዓመተ ምህረት ይሄ የአብዮታዊ እርምጃ የሚባል የተወሰደባት ከተማ በጣም ብዙ ወጣቶች የሞቱባት ከተማ አለቃ መላኩ የግረር ታናሽ ወንድም የዛሬ ማልልኝ ሁለተኛ አልወልድም ብላ ገጠመች። አንዲት ልጅ አስፋልት ፒያሳ አፄ ቴዎድሮስ ሐውልት አይተሃል? እዛ አጠገብ ወድቃስ ልትሞት ስትል በደሟ ኢህአፓ ያሸንፋል ብላ የሞተች ነበረች። ይሄ ታሪክ አለ ተጽፏል። እና ይሄ ሁሉ ያሳለፈ ሀገር በመሆኑ ትምህርት ቤት ያለው መንፈስ በቃ ኢህአፓ አሁን እንቅስቃሴ የለም። 75 ላይ አብቅቷል። መምህራን የተገረፉ የተደበደቡ ያን ያሳልፈዋል። እኔም ቀምሻለሁ 7 ወር ታስሬያለሁ ወላይታ። ሁሉ ኢትዮጵያ ነው ይሄ ችግር የነበረውና ያን አሳልፈን የመጣን መምህራን ምንም አይነት ቋንቋ ሳትነጋገር ትግባባለህ፣ ይገባሃል። በቃ ተማሪዎቻችን በጣም ተወዳለህ፣ እነሱም ያከብሩት አክብሮት ልነግርህ አልችልም። እና የነበረው ስፒሪት ያ መንፈስ የነገሰበት ሁኔታ ነበረ። ከዛ በኋላ እኔ 76 ዓመተ ምህረት እንደገና ተመረጥኩኝ። 77 ላይ በመላው ጎንደር ክፍለ ሀገር አዲስ የትምህርት ማለት ይሄ ማበልጸጊያ ማዕከል ምንድነው አኒሜሽን የሚባል ተመሰረተ። በትምህርት ሚኒስቴር ሲመሰረት እንግዲህ ብዙ ሃይ ስኩል መምህራን አሉ። ከብዙ ሃይ ስኩል መምህራን በፊዚክስ ተመረጥኩኝ። ነኝ ተመርጬ አዲስ አበባ ሄጄ ትሬኒንግ ወሰድኩ። ስልጠና ከወሰድኩ በኋላ አኒሜተር ሆንኩኝ። አኒሜተር ማለት አኒሜሽን ማለት ህይወት መስጠት ማለት ነው። የላብራቶሪ ስራ ትሰራለህ። ተማሪዎችን በተግባር ነው የምታስተምረው። የፊዚክስ መምህር የፊዚክስን ትምህርት ለምሳሌ እንደ ፊዘር እንደ ጉይና አፓራት ለምሳሌ አሁን አክሰለሬሽን ዲው ቱ ግራቪቲ 9.8 ሜትር ፐር ሰከንድ ስኩዌር የሚባል ነገር አለ። አሁን እሱ እንዴት ነው አንተ ላባና ሳንቲም እኩል ይወርዳል እንዴ? አይደለም። ነገር ግን በቫክዩም ቢሆን እኩል ይወርዳል። ይሄንን በተግባር ልጆቹን ታሳያለህ። ቫክዩም ታደርጋለህ ጉይናውን። ከዛ በኋላ ሳንቲምና ላባ እኩል ሲወርዱ በአይን ታያለህ። እንደዚህ አይነት ነገር በተግባር ልጆቹን ለማስተማር ከጎንደር ክፍለ ሀገር ተመረጥኩኝ። በዚህ የተነሳ በርካታ ትምህርት ቤቶችን አሰርቻለሁ። ለምሳሌ አሁን ይሄ ምንድነው ነፋስ መውጫ የሚባል ሀገር አለ። ደቡብ ጎንደር ሆኖ ተለይቷል። ከደቡብ ከዛ ከነፋስ መውጫ ወደ ታች አርብ ገበያ የሚባል ቦታ አለ። ታች ጋይንት ይባላል። ትምህርት ቤቱ በጣም በስቃይ ነው ያለው። ያ ትምህርት ቤት ሃይ ስኩል አልተሰራም። እስከ 10 ነው 11 እና 12 እዛ በቃ ትምህርት ቤቱ እዛ 11 12 ካልተሰጠ እኔ ስራዬን አቆማለሁ ብዬ ነው። በኋላ አጥኚ ቡድን ሄደ ትምህርት ቤት እዛ 11 እና 12 አስከፈተ። እንደገና ስቴይ የሚባል ሀገርም እንደዚህ ስማዳ ወገዳ የሚባል ሀገር እዛም ትምህርት ቤት አስከፍተናልና ብዙ ትዝታዎች ከዛ በኋላ ያዙኝ። ተመልሼ እንደገና እስከ መጋቢት እስከ ሚያዝያ ድረስ አስተምራለሁ። ከዛ በኋላ እንደገና ፊልድ ይወጣሉ። ተመልሼ እንደገና ሁመራም ሄጃለሁ ማለት ነው። እና እንደዚህ ይሰራ ነበር። በመጨረሻ ያው ትዳር መሰረትን ጎንደር ላይ። ጥምቀት ሎሚ አልወረወርኩም፣ ግን የጎንደር ልጅ ናት። ምግባችን እዛ እነሱ ቤት ነበር የምበላው። እሷ ብዙም አታስተናግድ። ብዙ ጊዜ እኔ ቀደም ብዬ ነበር የምመጣው። ስመጣ ያው እሷን አስጠራና ውሃ ስጪኝ እንደዚህ ምናምን ያው አለ አይደለም። ከዛ ጋር ተያያዘ። ከዛ ትንሽ የቆየን ስንሄድ በቃ ሽማግሌ አንድ አባት የነበረው ዋጃ ይባላል። ወላይታ የመጡ የቆዩ ዋጃ ፈረንጅ የሚባል በጣም ጎንደር ባላባት ናቸው። ሰዎች አያዤ እነሱ ጋር ላኩኝ። አባታቸው ደግሞ አዛዥ ጫን ያለው የሱፍ ይባላሉ። የባላባት ልጅ ናቸው። የእሳቸው አባት ደጃዝማች ናቸው። እሳቸው ደግሞ ጣሊያን ሀገር ይሄ ማይጨው ጦርነት የተሳተፉ ናቸውና ጣሊያን ይዟቸው ሄደው ነበር ወደ ሀገራቸው ወደ ጣሊያን ሀገር 7 ወር እዛ ቆይተው የመጡ ናቸው። ብዙ ታሪክ ስለ ጎንደር ያስተማሩኝ እሳቸው ናቸው እና ፈቀደሉኝ ልጃቸውን። ከዛ በኋላ ተጋባን። 86 አገባሁ ማለት ነው። 6 ልጆች ናቸው። 6ቱም ባይገርምህ ወንዶች ናቸው። አንድ ባስኬት ቦል ቡድን ተጋጣሚዎች ሆነዋል ማለት ነው።
ጎንደር አሁን 5ኛ ክፍል ታሪክ ልንገርና በጣም የሚገርም ያኔ የአፄ ቴዎድሮስ ነው አይደለም የአፄ ቴዎድሮስ ታሪካዊ ድራማ ያንን ይወድ ነበር አፄ ቴዎድሮስን በስሜት ዝም ብዬ በጣም የሚገርም ከስንት ዓመት በኋላ ጎንደር መጥቼ ያ በልጅነት ነው የአፄ ቴዎድሮስ ሐውልት አሰሪ ኮሚቴ ምክትል ሊቀመንበር ሆንኩ ነፍሴን አላውቅም ሐውልቱ ካልተሰራ ሞቼ ይገኛለሁ አይነት ነገር ጠቅላይ ሚኒስትር መለስ ድረስ ፊት ድረስ ቀርቤያለሁ ይህን ጥያቄ ይዤ እና ህዝቡ መርጦኝ እኮ ነው እኔ እዛ ሲኒማ አዳራሽ ይባላል ያኔ ተሰብስበን የአፄ ቴዎድሮስ ሐውልት ለማሰራት ተሞክሮ ነበር ጋሻ በራ ሞላ ሞክሮ ነበር ሊያሰራው አልተቻለም እንድሪያስ ይሸቴ ኮሚቴ ተዋቅሮ 7 አባላት ለ4 ዓመት ተቋቁሞ የአፄ ቴዎድሮስን ሐውልት ለማሰራት ኮሚቴ እንደተቋቋሙ አውቃለሁ አልተሰራም ያኔ የጎንደር ህዝብ በቁጭት ተነስቶ ሲኒማ አዳራሽ ላይ የአፄ ቴዎድሮስ ሐውልት ማሰራት አለብን ብለው ውይይት ያካሂዳሉ መጋቢያው ጣሶ ይባላል ካንቲባው ያኔ ህዝቡ ተሰብስቦ በቃ አሁን የግድ ኮሚቴ እንምረጥ ተብሎ ሲመረጥ ገሪማ ታፈር የሚባሉ አሉ የኢትዮጵያ ህዝብ መዝሙር የጻፉ ናቸው የድሮ ባህል ስላስ ጊዜ ጧት ምን ደሞን ያፈሰሰ የሚል መዝሙር እንደዚህ አርገን መዝሙር ባንዲራ እናወጣ ነበር ከብት ሁሉ ይቆማል እንኳን ሰው መኪና ሲሄድ መዝሙር ድምጽ ከሰማ ከሩቁ ከሰማ ይቆማል ይህን ታሪክ በጋሻው ጎንደር የጻፉ ናቸው የሳቸው ልጅ ሲስተር ማዋሽ ገሪማ የአፄ ቴዎድሮስ ሐውልት ለማሰራት ተጠቆመች ራስ አሞራው ውብነህ በጣም ጀግና ናቸው ጣሊያንን የጣሉ ናቸው በጣም የታወቁ ናቸው የሳቸው ልጅ ኢትዮጵያ ውብነህ ይባላል እሳቸው ተጠቆሙ ሁሉም የባላባት ልጆች እንደዚህ ሲጠቆሙ ወልደመና አብሮ ተጠቆሙ ከወላይታ መጥቶ ኦራ አሁን እኔን ከባላባት ጋር እንዴት ይጠቆሙኛል ይያልኩ የዩኒቨርሲቲ ፕሬዝዳንት ፕሮፌሰር ይግዛው ከበደ ይባላል እሱም ተጠቆመ ኋላ ድምጽ ይሰጥ 9 ሰው ተጠቆመ ድምጽ ይሰጥ ተባለ ሲሰጥ ተቆጠረ ካንቲባው በጣም የሚገርመኝ በህይወት የማረሳው ነገር ካንቲባው ትንሽ ይሳቃሉና አንደኛ በድምጽ ወልደመና መጠቆመ ራሱ እየገረመኝ በድምጽ ደግሞ አንደኛ ተብዬ እንደገና ከዛ ህዝብ በጣም አጨበጨበ ደስ አለው እና ያን ያህል የጎንደር ህዝብ የኢትዮጵያዊነት ባህሪ ያለው ህዝብ ነው አሁን አንደኛ አርገን የመረጥነው የፋሲለደስ መምህር ልጃችን ነው ወንድማችን በጣም እንወደዋለን ሐውልቱን እንደሚያሰራ እንተማመናለን ነገር ግን ተጠንቀቁ ሐውልቱን ሲያሰራ የጦናን እንዳያሰራ ተብሎ ሳቅ በሳቅ ሆነ ቤት ሁሉ ለጨዋታ ነው ገብተዋል ምን ያህል ኢትዮጵያዊነት የነገሰበት ሀገር እንዲህ አርጎ የጎንደር ህዝብ የአፄ ቴዎድሮስን ሐውልት ለማሰራት ሲመርጠኝ እኔ እረፍታለሁ ፕሮፖዛል ጽፌ የአፄ ቴዎድሮስ አቀረብኩ የልጃቸው የልዑል አለማየሁ ፕሮፖዛል ይዤ አቀረብኩ አሰራው አዲስ አበባ ዩኒቨርሲቲ ሁሉ ድረስ ሄድኩኝ 6 ኢንጂነሮችን ሰበሰብኩ በቃ ያላረኩት ነገር የለም በዚህ የተነሳ ነርቨስ ሆንኩኝ በቃ እግዚአብሔር ይመስገን ታደለ ብጡል እሳቸው ብዙ መጽሐፍ ሰጡን እሱን መጽሐፍ ሸጥን አፄ ቴዎድሮስና ልዑል አለማየሁ የሚባል መጽሐፍ በሳቸው ስም ተሽጦ ገንዘቡ ገቢ ሆነ እንዲህ ሆነ ስሙ ጠቅላላ ህዝቡ ቶሎ ሐውልት የሚል ነገር ተነሳ ጠቅላይ ሚኒስትር መለስ ፊትም ቀር እንትን አረኩን ጥያቄ አነሳው እኛ ሰምተናል ጥሩ ነው ተንቀሳቀሱ ምናምን የሚል ተስፋ እሳቸውም ሰጡን ተወሰነ ይሄው ለአፄ ቴዎድሮስ ሐውልት ተሰራ በ2000 ዓመተ ምህረት ይሄ እንቅስቃሴ 99 ነበር የጀመረው እና ሐውልቱም ተሰራ በጣም ደስ አለኝ በጣም ትልቅ ታሪክ ነውና የጎንደር ህዝብ በፍቅሩ እንደዚህ ኢትዮጵያዊነትን ያነገሰ ኢትዮጵያዊነትን ያስተማረኝ ህዝብ ነው ይሄ ምንድነው መሳፍንት አገዛዝን ገርሰው ማዕከላዊ መንግስትን ይመሰረቱ ናቸው አፄ ቴዎድሮስ መላው አፍሪካ ይሰበሰብ ነበር እዚህ ጉዛራ ነው ከመላው ዓለም ህዝብ ይመጣ ነበር ሰሜን ምዕራብ አፍሪካ ዋና ከተማ ነበር ጎንደር እና ያ የነበረ አገር ነው እና
ጥሩ ከዛ መሃል ላይ መሳፍንት አገዛዝ መጥቶ ትርምሱ ሆኖ 82 ዓመት ኢትዮጵያ በቃ ታመሰች በጎሳ ያንን ጎሳ ስርዓትን ገርስሰው ደረስጌ ማርያም ላይ ሞዓ አንበሳ ዘመነ ነገደ ይሁዳ ዳግማዊ ቴዎድሮስ የኢትዮጵያ ንጉሠ ነገሥት ብሎ ዘውድ ስጭን ኢትዮጵያ እንደሆነ በፍጹም የማይፋቅ ታሪክ ነው። ስለዚህ የሳቸው ልደት ያከበርንበት ሰሞን ስለሆነ ነው እንደገና ስሜት ነው። ኢትዮጵያዊነትና ጎንደር ጎጠኝነትን አልተቀበለም። እስካሁን ድረስ ማንንም የኢትዮጵያ ሕዝብ ሊኖርበት የሚችልበት ሀገር በጣም ስሜተኛ ነው የሚሆን። የከተሞች ቀን የሚባል 44 ሰው ከጎንደር ሄዶ ነበር ወደ ወላይታ ሶዶ። አጋጣሚ የቤተ ክርስቲያኑም ቁጥር 44 ነው እና ስንሄድ እኔ ነኝ ያው አካባቢውን ለማሳየት ምን ለማየት ጎንደር ይኖራለሁ ወላይታም ይሄዳለሁ። በሁለት ዓመት በሶስት ዓመት እንደዚህ ይሄዳሉ። ገና ኤርፖርት ላይ ነው ልጆች መደንገጥ የጀመሩ። መኪና ውስጥ ገቡና ሙዝ ተይዞ አዩና ያንን እስቲ በጣም ብዙ ነው አንድ አባዜ ወደ 200 150 የሚሆን ሙዝ ገዙና ተከፋፍለው አውጡ ገንዘብ 50 ብዙ ወደ 300 400 ብር ይዘው 500ም ይሆናል ለሴትዋ ይሰጣሉ ሙዝ ለምትሸጠው። እኔ ከፊት ነበርኩ። ከዛ ይሄ ሁሉ ብር ምንድነው ብላ ያን ሁሉ ብር ትታ 50 ብር ብቻ ወስዳ መለሰች። ከ600 700 አረ ምንድነው ይሄ ይበቃኛል። ይሄ እኮ መቼ መሰለ 2015 16 ላይ እኮ ነው። አሁን ቅርብ ጊዜ ነው እንዴ አረጋሽ ወልዴ ወደ ምና መጣ ማለት ጩኸት ተጀመረ። እና ይሄን ያህል እርካሽ ነው ሙዝ እዛ። አረ ገና ወላይታ ሶዶ ትገባላችሁ። ያንን ሙዝ በቃ ተጠቀም። ወደዛ ሄድን ወደ ሶዶ ሄድን ለነሱ ወደ ቤተሰቦቼ ሄድኩኝ። ከዛ ምሳ ምናምን ተዘጋጀ ይዣቸው ሄድኩኝ። ከ44ቱም ሳይሆን ወደ 22 የሚሆኑ ልጆች ምሳ ግብዣ ተደረገ። ፎቶግራፍም አለ እና በጣም ገረማቸው። አንደኛ ያ ቦታ እንዳለ ነው ያለው። በጣም ሰፊ ቦታ ነው ያለንኛ። ያኔ ድሮ 5ኛ ክፍል እያለሁ ነበር አባቴ ቤት የሰራው 105 ቆርቆሮ ቤት 32 ገጅ የሚባል ቆርቆሮ እስካሁን አለ፣ ምንም አልሆነም። እና ያን ሲያዩ ቦታው እንደዚህ አንደኛ ሙዝ አለ፣ ብርቱካን አለ፣ መንጎ አለ፣ ያ ሁሉ ቡና አለ። 1000 እግር ቡና ነበረ፣ በኋላ ተቆርጦ ነው እንጂ። ያን ሁሉ ሲያዩ ከዚህ የሄዱ ልጆች ለምንድን ነው ጎንደር እዚህ ማይኖሩ ነበር? ምን አለ ከጎንደር ስነ ስርዓት አልኳቸው። ባለቤቴም ባይዘው ይዣት ሄጄ አልሄድም፣ ከዚህ አልሄድም፣ እሷ የጎንደር ልጅ ናት ብላ ተደብቃ ልትቀር በጣም አስቸግራኝ ነበር። አንቺ እኔ 30 ዓመት ያነስ ወስዳት ማለት ነው የነርኩበትን 15 ቀን ሳይሞላ ልትቀይር ያቺን ይዣት ነው መጣ። የወላይታ ላይ የጎንደርን የባህል ምግብ አዳራሽ ልንሰራ፣ ጎንደር ላይ ደግሞ የወላይታ የምግብ አዳራሽ ልንሰራ። ከዛ በኋላ ይሄ እቅድ ነበረን። በቃ ያው እስካሁን ድረስ ያልተሰራም እንጂ እቅድ ነበረን። የጎንደር ሙዚቃ ቴዲ መዘፍነው ሙዚቃ የኢትዮጵያ ዋልታና ማገር እያለ መዘፍ ጎንደር ጎንደር የቴዎድሮስ ሀገር እሱ በጣም ደስ ይለኛል። አንዳንዴ ብድግ ያደርገኛል። ቀላል አይምሰል የአንዲት ኢትዮጵያ ዋልታና ማገር የተባለበት 500 ዓመት ወዲህ ታሪክ ብታይ እንኳን ጎንደር ለአፍሪካ ባለውለታ ነው። እንዲያም ጠይቅ ያለው እኮ ደጎማ ላይ ፓን አፍሪካን ዩኒቨርሲቲ እንዲቋቋም ቢኮዝ አፍሪካን ለመቀራመት የተነሳውን የአውሮፓን ጦር ያሸነፈው ጎንደር ስለሆነ ለትዝታ ለመላው ኢትዮጵያ ነው የተዋጋው። ግን ደጎማ የሚባል ደጎማ ማለት ክርስቶፎር ዳጋማ ማለት ነው። የሱ ስም እኮ ነው። እሱ እዛ ስለሞተ ነው ደጎማ ተባለ አገሩ። ክርስቶፎር ዳጋማ ፖርቹጋላዊ እና ብዙ ታሪክ አለ። 600 ጦር ይዞ ነው የመጣ እና አሁን ደጎማ ይባላል። ደጎማ ሆኖ ቀረ። አማርኛ አይደለም ግን ክርስቶፎር ዳጋማን ለመዘከር ነውና ያ ማለት 1535 is almost 500 years 480 ምናምን ዓመት
ከዛን ጊዜ ጀምሮ ለአፍሪካ የቆመ አገር ነውና ኦቶማን ቱርክ ኢምፔሪያሊዝም እዚህ ጎንደር ላይ የተካሄደ ጦርነት ኦቶማን ቱርክ ኢምፔሪያሊዝምን አፍሪካ ላይ ለማንገስ ጎንደር ኢትዮጵያ የምትባል አገር መጥፋት አለባት ቢኮዝ ኢትዮጵያ ካለች አፍሪካ ላይ ማንገስ አይቻልም ከባድ ነው ኢትዮጵያን ለማጥፋት ያልተሰራ ስራ የለም አልተቻለም ድል የሆኑ ከ15 ዓመት ጦርነት በኋላ ጎንደር ላይ ነው የአድዋ ድልም የአፄ ቴዎድሮስ ውጤት ነው የአፄ ምኒልክ ድል ያደረጉት የአፄ ቴዎድሮስ ዓላማ ይዘው ሌላ የማይታይ ጦርነት ያልኩት ለምሳሌ ኢትዮጵያ በራሷ ሀብት መጠቀም ከጀመረች የኛ ህይወት ይጠፋል የሚል እንደምታ አለ ስለዚህ አባይን እንዳንገድብ ወይንም የሀብታችን እንዳንጠቀም የህሊና ጦርነት ነው ያደረጉብን 900 ዓመት የምራና ክርስቶስ እኮ አባይን ሊገድቡ አስበው ነበር ላሊበላ ገብተዋል ግን ያን ሁሉ ዓመት በህሊና ሲወጉ የነበሩትን እኛ በግልጽ ውጊያ ግን በህሊና ጦርነት ጭምር ነው አባይን ገድበን ያስተማርነው ይሄ ቀላል ድል አይደለም ይሄ የህሊና ጦርነትም የውጊያ እንትን የጦር መማዘዝ ወይም የጥይት ሳይሆን በህሊና ማሸነፍናል እነሱ ግን 900 ዓመት የታገሉትን በ14 ዓመት ነው አባይን ገድበን ድል ያደረገ እና ቀላል አይደለም አሁንም ደግሞ ኢትዮጵያ ትነሳለች ፓን አፍሪካን ዩኒቨርሲቲ እዚህ ነው መቋቋም ያለበት የሚል ጥያቄ አቅርበው ነበር ሚኒስትሮችም ነበሩ እና ይሄ ዩኒቨርሲቲዎች ይህንን አጥንተው ጥያቄ ያቀርቡ ተብሎ አሳይመንት ተሰጥቷቸው ቀረ የዛሬ 3 ዓመት 4 ዓመት ይሆናል እስካሁን ገና ነው ግን ወደፊት አይቀርም የሚል ጥያቄ አለ የዚህ የጎንደርን ትልቅ ችግር ለጠቅላይ ሚኒስትር መለስ አቅርቤ ነበር አራ የግጫው ችግር አሁን የነበረው የመጣው የሁመራ ችግር የድንበር ችግር እንደገና ደግሞ ተያይዞ የነበረው ነገር የአማራ ክፍል ጥያቄ በርካታ ጊዜ ሲጠቅ ሳቀርብ በቃ ወላይታ ጎንደር የሚል ስም እየተጠራ በሰፈር እንደው ቅጽል ስም እየተበላላ እዚህ ደረጃ ደርሰው አሁን ይፋ ሆኖ በኢቲቪ ሁሉ ወላይታ ጎንደር የሚል ነገር እየነገሰ መጣ ጥምቀትን እጅግ በጣም በተዋበ ስሜት የምታከብር አገር ናት አሁን መላው ዓለም ወደ ጎንደር ነው ወደ ጥምቀት የሚመለስ because of that spirit ፋሲለደስ ወጣቶች እኮ አዋጣው ነው ያን ገንዘብ የሰሩ ያን ትምህርት ቤት ነው የሰሩ ህዝቡ ነው ያዋጣው የህዝቡ ሀብት ነው እና ይሄንንም እናስመርቃለን because ድሮ በአፄ ፋሲል አራተኛ የግዛት ዘመን ጎንደርን ዋና የኢትዮጵያ ዋና ከተማ በማድረግ ያኔ በአፍሪካ ይሆናል ተብሎ የማይሆን ነገር የተደረገበት ከተማ ነው በሃይማኖት በትምህርት በጥበብ በእውቀት በመህንድስና የኢትዮጵያን የአእምሮ ከፍታ ያሳየ ሀገር ያ ሆኖ ግን አሁን በአማራ ክልል ካሉት ትምህርት ቤቶች ሁሉ የመጨረሻው ሆኗል ጎንደር በትምህርት አፈጻጸም ከተማው የመጨረሻው ነው በዚህ የተነሳ ነው እንደገና ተንቀሳቅሰን ትምህርት ቤቱን ያሰራል ወደ ነበረበት እንመልሳለን ብለን አሁን በርካታ ስራዎችን እንደገና መስራት አለብን ብዙ ትምህርት ቤቶች ናቸው የወደሙብን ስለዚህ እነሱን ለማምሳት ከጥምቀት ባህሩ ጋራ ይሄንን አያይዤ ነው መላው ዓለም ወደ ጎንደር ፊቱን ያዞረ ነው በቀን 14 ጊዜ ፍላይት አለ ጦሳይ ኡባይ እንተና አንጆ እንተ ጎንደር ይዶ ግሻው ኖን በጣም ጋላቴተስ ኖን አንጄተስ እንተና ጦሳይ ግዶ ጎንደር ቢታየዲ ጥምቀትያ በዓልያ አተናው ይደታ ጦስንት ይሞ ሰረትታ ላይታ ግደና ዳን ጦሳወስትስ ጦሳይ እንተና ረግዶ ጦሳይ አንጆ ጦሲሞ ሰረትታይ እንተና ረግዶ በዓለም አካባቢ ያላችሁ በሙሉ ወደ ጎንደር ፊታችሁን አዞራችሁ ለጥምቀት የምትመጡ በሙሉ የእግዚአብሔር ክብር ሰላምና ምስጋና ከናንተ ጋር ይሁን ጎንደር በደስታ ትቀበላችኋለች እንግዳ አክባሪ አገር ናት ስለዚህ በወላይትኛ ያስተላለፍኩ መልእክትም ይሄንን ነው ቤተሰቦቼ ባለቤቴ ልጆቼ በተለያዩ ቦታ ስላሉ
እንኳን አደረሳችሁ። እናንተ ናችሁ ለዚህ ያበቃችሁኝ። ይመኝ ብርሃኔ ትባላለች ባለቤቴ። በጣም ነው ማመሰግናት፣ በጣም ነው የምወዳት። የጎንደር ልጅ ናት። የኢትዮጵያ ሕዝብ በሙሉ በጣም ነው ማከብረው። ኢትዮጵያዊነትን ወደ ነበረበት ለማምጣት ተግተን መስራት ያስፈልጋል። ጎጠኝነት፣ ጎሰኝነት ለኛ ለኢትዮጵያ አይሆንም። ኢትዮጵያ በሀብቷ መጠቀም ከጀመረች እኛ ከሌላ ከሀያላን አገራት የምናንስበት ምንም መንገድ የለም። ወርቁም አለ፣ ብሩም አለ፣ ጌጣጌጡም አለ፣ ድንጋዩም አለ፣ ሁሉ ነገር። የአየር ንብረቱ በኢትዮጵያ ያለ የአየር ንብረት በሌላ ዓለም የለም። ኢትዮጵያውያን ሁሉ በጥይት ቋንቋ መነጋገር ትተን በጠረጴዛ ውይይት ዙሪያ በህሊና ተነጋግረን በዚህ ተማምነን ነው አገሪቱን ወደፊት ማስከድ የምንችለው እና ይህንን የሚሰማ የኢትዮጵያ ሕዝብ ሁሉ ይህንን ቃል እንዲሰማ እፈልጋለሁ። ልጆቻችን በከንቱ አይሞቱብን፣ በከንቱ ደም አይፍሰስ፣ የኢትዮጵያ ደም መፍሰስ ይቁም ነው ምለው። ይህንን በጋራ ግን ያለውን ችግር መፍታት እንችላለን። ተነጋግረን በሰለጠነ መልኩ መፍታት እንችላለን። የጥይት ቋንቋ ቢቀር ደስ ይለኛል፣ ባልሰማ ደስ ይለኛል። ልጆች ሞቱ የሚባል ነገር፣ ታገቱ የሚባል ነገር ከእንግዲህ በኢትዮጵያ ባንሰማ ደስተኛ ነኝ እና የዓለም ሕዝብ ሁሉ ይህንን እንዲሰማ እንፈልጋለን። ኢትዮጵያንም እንዲመክር ደግሞ የኢትዮጵያ ሀያል መሆን ለዓለምም ይጠቅማል እንጂ አይጎዳም፣ ለሀያላንም ይጠቅማል እንጂ አይጎዳም። ከሁሉ በላይ ፍቅር ነው። ከሁሉ በላይ ሰብአዊነት ነው። የሰው ልጆች ነፃነት፣ ክብርና መብት ነው። እግዚአብሔርም ደግሞ ያከበረው ሰውን ነው። ስለዚህ ሰው እንሁን። ሰው ከሆን ይበቃናል። አንጋደል።